ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም ደግሞ በአዲስ ፕሮግራም ተገናኝተናል። በሌላኛው የእንግሊዝ ፕሪሚየር ሊግ በጣም ተጠባቂ ጨዋታ ሱፐር ሰንደይ የነበረ ጨዋታ ነውና የለንደን ደርቢም ነው። ከደርቢም አንፃር ከተመለከት ነው እንደዚሁም ደግሞ ካለውም የውጤት ሁኔታ አንፃር ከተመለከት ነው በጣም ወሳኝ የሚባል ጨዋታ ተደርጎ ነበር። ያም ጨዋታ በአርሰናልና በቼልሲ መካከል የተደረገ ጨዋታ ነበረ። ጨዋታው በሙሉ ደቂቃ እንግዲህ በአርሰናል 2-1 አሸናፊነት ተጠናቋል። አርሰናልም መሪነቱን ያጠናከረች ጣፋጭ ድል አስመዝግቧል ማለት ይቻላል። በቼልሲ በኩልም ያለውን ደግሞ ከተመለከተን ወደ ቻምፒየንስ ሊግ ጉዞ ከፍ የሚልበት የሚጠጋበትን እድል አልተጠቀመበትም። እንደሚታወቀው አስቶን ቪላ ነጥብ መጣሉን ተከትሎ ወደ ላይ ከፍ የሚልበትን አጋጣሚ ነበረ። ያንን አጋጣሚ ግን ጭራሽ አልተጠቀመበትም እና ለቼልሲ የሚያስቆጭ ምሽት ሲሆን ለአርሰናል ደግሞ የሚያስታውሱት ምሽት ሆኖ አልፏል። ስለዚህ ጨዋታ ያለውን ሁኔታ ወይም ደግሞ የሚነሱትን ሀሳቦች ለማንሳት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። አርሰናል ከቼልሲ ጋር ያደረጉት በኤምሬትስ የተደረገው የፕሪሚየር ሊግ ምናልባት የዋንጫው ፉክክሩ ላይ ትልቅ ተጽዕኖ ሊኖረው ይችላል ተብሎ የታሰበውን ጨዋታ አርሰናል በአሪፍ በሚባል ሁኔታ ማለትም ጨዋታው ላይ አጫወቱ ላይ እያንዳንዱ ነገር ላይ የሚነሱ ብዙ ጥያቄዎች ቢኖሩም ግን ደግሞ እንደ አጠቃላይ እንደ ውጤት ከተመለከት ነው ግን በጣም ሊኮሩበት የሚችሉበት አሪፍ ውጤት ነው ያስመዘገቡት። ምክንያቱም እንደሚታወቀው አንድ ጨዋታ ብልጫ ወይ ደግሞ አንድ ጨዋታ በእጃቸው ይዘው ነው እየተጫወቱ የሚገኙት ከሲቲ ጋር ማለት ነውና ይህንን ደግሞ የነጥብ ልዩነት በተቻላቸው አቅም ሲቲ ያንን ቀሪ ጨዋታ ከማድረጉ በፊት ደጋግሞ በማሸነፍ ቢያንስ ሲቲ ያ ቀሪ ጨዋታ ከማስተካከሉ በፊት ተጫውቶ ነጥብ እስኪጥል ድረስ የሚጠብቁበት አጋጣሚ እንዲፈጠር የራሳቸውን ጥረት ያደርጋሉ። ምንም ማድረግ አይችሉም እኮ አይደል? አሁን ለምሳሌ ምናልባት በተመሳሳይ የጨዋታ ሁኔታ ላይ ከተመለከትናቸው ለምሳሌ ሲቲ ቀደም ብሎ ነበር ተጫውቶ የነበረው። ከዛ በኋላ ከአርሰናል ጋር ልክ ሲቲ ተጫውቶ ካሸነፈ በኋላ ሊድስን ካሸነፈ በኋላ ከአርሰናል ጋር ተመሳሳይ የጨዋታ ብዛት ሲሆናቸው በመካከላቸው ያለው የነጥብ ልዩነት 2 ነው። በአርሰናልና በሲቲ መካከል ያለው የነጥብ ልዩነት 2 ብቻ ነው። ልክ ተመሳሳይ ጨዋታ ሲያደርጉ ማለት ነው። ግን አርሰናል አንድ ቀሪ ጨዋታውን ላይክ በእጁ የያዘውን ጨዋታ አለ አይደል? እሱን ሲያደርግ ደግሞ 5 ነጥብ ልዩነት ነው የሚሆነውና ይሄኛውም ጨዋታ ያንን የሚያሰፉበት ያንን አጋጣሚ የሚፈጥሩበት ትልቅ ሁኔታ ነበር ተመቻችቶላቸው የነበረው። ጭራሽ ማባከን አልፈለጉምና በሚገርም ሁኔታ ይሄንን እድል የተጠቀሙበትን መንገድ ወይም ደግሞ ይሄንን እድል የተጠቀሙበትን ሁኔታ ነው የተመለከትነውና ለአርሰናል ትልቅ ድል ተደርጎ ነው የሚመዘገበው። በቼልሲ በኩል ያለው ሁኔታ ደግሞ በመናይበት ሰዓት ላይ ለቼልሲ ደግሞ ይሄ በጣም አስቆጪ የሚባል አጋጣሚ ነው ተብሎ ይታሰባል። ምክንያቱም እንደሚታወቀው ቼልሲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ አስቶን ቪላ ለቻምፒየንስ ሊግ ስፓት ፋይት እንደሚያደርጉ ወይ ደግሞ እንደሚፋለሙ ይታወቃል። ማንቸስተር ሲቲ እና አርሰናል ደግሞ ለሻምፒዮንነት ነው የሚጫወቱት። ቼልሲ ይሄንን ቻምፒየንስ ሊግ ለመሳተፍ የሚደረገውን ጉዞ ለራሱ ማቅለል የሚችልበትን ጥሩ ድል ነው ያስመለጠው ማለት ይቻላል። ምክንያቱም በዚህ ጨዋታ ላይ ከተመለከተን ይሄ ጨዋታ ከመደረጉ በፊት አርብ ዕለት በተደረገ ጨዋታ አስቶን ቪላ ማለትም በሊጉ 3ኛ ደረጃ ላይ የነበረው ቡድን ከታች ያለው ወይም ደግሞ በቃ መውረዱ የማይቀረው ላይክ መቼ ነው የሚወርደው ነው እንጂ ይወርዳል አይወርድም የሚል ጥያቄ የሌለበት ግን መቼ ነው የሚወርደው የሚለው ጥያቄ ብቻ ያለበትን ወልቭስን አስተናግዶ በወልቭስ 2-0 በሆነ ውጤት የተሸነፈበት አጋጣሚ ያለና 3ኛ ደረጃ ላይ የሚገኘው አስቶን ቪላ ሲሸነፍ ከታች ደግሞ የሚገኘውና ከሊቨርፑል ጋር በእኩል ነጥብ የነበረው ቼልሲ ይሄን አጋጣሚ ተጠቅሞ ወደ ላይ ከፍ የሚልበት እድል ይፈጠራል ተብሎ ነበር ታስቦ የነበረው። ግን ደግሞ እውነታው ወይም ደግሞ መሬት ላይ የተመለከትነው ሪያሊቲ ግን ያንን አይደለም። እንዲያውም አስቶን ቪላ መሸነፉን ቼልሲ ምንም አይነት ወይ ደግሞ በምንም አይነት መልኩ ሳይጠቀመው ነበር የተመለከትነው። ተሸንፎ እንዲያውም ከሊቨርፑል ጋር የነበረው እኩል የነጥብ ልዩነት ነበር የነበራቸው 45 ነበሩ። እንዲሁም ያንንም
ጨምሮ ነው ያጣውና ሊቨርፑል 48 ነጥብ ነው ያለው። ማንቸስተር ዩናይትድ እና አስቶን ቪላ በኩል 51 ነጥብ ሶስተኛ ደረጃ ላይና አራተኛ ደረጃ ላይ ተቀምጠዋል። ቼልሲ ደግሞ ስድስተኛ ደረጃ ላይ ተቀምጧል። ማለትም ከቶፕ 5 ውጪ ማለት ነው። ሶ ነገሮች በዚሁ የሚቀጥሉ ቢሆን እና እነዚህ አምስት ክለቦች እያሸነፉ የሚቀጥሉ ከሆነ የቼልሲ ቻምፒየንስ ሊግ የመሳተፍ ሁኔታው አደጋ ውስጥ ይገባበታል። ስለዚህ አስቆጭ የሚባል አጋጣሚ ለቼልሲ ነበረ ማለት ይቻላል አይደለ? ይሄንን ጨዋታ አሸንፎ ቢሆን ኖሮ በኩል 48 ነጥብ ከሊቨርፑል ጋር ነጥብ የሚጋራበት ወይ ደግሞ እኩል ነጥብ የሚሆንበት አጋጣሚ እንደዚሁም ደግሞ ከአስቶን ቪላ እና ከማንቸስተር ዩናይትድ ደግሞ በ3 ነጥብ ብቻ ዝቅ ብሎ የሚገኝበትን ሁኔታ ነበረ መፍጠር ይችል የነበረው። ግን ያን አጋጣሚ ግን በጭራሽ አልተጠቀመበትምና ተሸንፎ ስድስተኛ ደረጃ ላይ ሊሆን ችሏል ማለት ነው። በአጠቃላይ በዚህ ጨዋታ ላይ ወይም ደግሞ ጨዋታውን ዲፋይን ያደርጉታል ብለን የምናስባቸውን ነገሮች በደንብ የምናነሳቸው ከሆነ ሴት ፒስ ነው አይደለ? ይሄ ጨዋታ ሴት ፒስ ነው ዲፋይን የሚያደርገው። ምክንያቱም በሴት ፒስ ነው ዋናው የሚባል ነጥብ የተገኘው ወይም ደግሞ የነጥብ ሁኔታው የተመለከትነው በሴት ፒስ አማካኝነት ነው። ሴት ፒሱ በሁለቱም በኩል ጎል እንዲቆጠር ያደረገው በሴት ፒስ በኩል ነው አይደለ? ልዩነቱ ምንድነው? ሶስቱም ጎል አስቆጣሪዎች የአርሰናል ተጫዋች መሆናቸው ነውና አርሰናል በሁለቱም ኢንድ በዚህ ጨዋታ ላይ ከሴት ፒስ ጎሎችን አግኝቷል ማለት ነው። ሁለቱ ጎሎች በራሱ በኩል ነው የተገኙት። አንደኛው ጎል ደግሞ ለቼልሲ ያስቆጠረው ወይ ደግሞ ፒየሮ ሄንካፔ ራሱ ላይ ያስቆጠረው ጎል ነውና ይሄ የቆመ ኳስ ጉዳይ ምናልባት አሁን ባለው የእንግሊዝ ፕሪሚየር ሊግ ላይ በቃ ልዩ ትኩረት የሚሰጠው ነገር ሆኗል። አሁን በአርሰናል ላይ ብቻ መፍረድ ትንሽ የሚያስቸግር ነገር ይመስላል። በእርግጥ ሜቢ አርሰናል ሊሆን ይችላል ይሄንን ትሬንድ ያመጣ ወይም ደግሞ እንደዚህ አይነት ስልቶችን ተጠቅሞ ጨዋታ ማሸነፍ ምናልባት በጣም ይሄ እንዲታወቅ ያደረገው ሴት ፒስ የሚባል ነገር ኢቨን የሴት ፒስ ኮች እኮ በዚህ ደረጃ ሲታወቅ በአርሰናል ቤት ነው የተመለከተው እንጂ ሁሉም የየራሳቸው የሆነ ሴት ፒስ ኮች አላቸው። እያንዳንዱ የበረኛ አሰልጣኝ አለ፣ አጥቂውን የሚያሰለጥን አለ፣ ሴት ፒስ እሱን የሚያሰለጥን አለ። ሁሉም ክለብ አለው። ይሄ የሚታወቅ ነገር ነው። ግን ምን ያህል አውትስታንዲንግ የሆነ ስራ እንደሰራ የምትረዱት የአርሰናሉ ሴት ፒስ አሰልጣኝ ስሙ ይጠራል አለ ኒኮላ ጆቨር ተብሎ በተደጋጋሚ ስሙ ይነሳል። ከሚኬል አርቴታ ጎን ሲቆም እንመለከተዋለን። ኢቨን ስክሪኖች ራሱ ወደ ሚኬል አርቴታ ወይ ደግሞ ወደ ቴክኒካል ኤሪያው ካጋደለ ወይ ደግሞ ወደዛ ከሄደ አብሮ የምንመለከተው ኒኮላ ጆቨር ነው። በተለይ የቆመ ኳስ የሚመታ ከሆነ ላይ ቅጣት ምት የሚመታ ከሆነ ኮርና የሚመታ ከሆነ ብዙ ጊዜ እዛ ቦታ ላይ ቆሞ የምትመለከቱትና ተጫዋቾችን ኢንስትራክት ለማድረግ የሚሞክረው የሴት ፒሱ አሰልጣኝ ነው። ሌላ ክለብ በዚህ ደረጃ የሴት ፒስ አሰልጣኝ ይታወቃሉ? በሲቲ ቤት በዚህ ደረጃ ይታወቃሉ? በማንቸስተር ዩናይትድ ቤት በዚህ ደረጃ ይታወቃሉ? በቼልሲ ቤት በዚህ ደረጃ ይታወቃሉ? በሊቨርፑል ቤት በዚህ ደረጃ ይታወቃሉ? አይታወቅም። ይሄ ማለት ለምሳሌ ሁሉም ቲም የራሱ የሆነ ፊዚዮቴራፒስት አለው አይደል? ሶ ያን ፊዚዮቴራፒ የሚሰራ ሰው የአንድ ክለብ ፊዚዮቴራፒ ቡድኑ ወይ ደግሞ በተለየ መልኩ የሚታወቅ ከሆነ የሆነ አውትስታንዲንግ የሆነ ስራ ሰርተዋል ማለት ነው አይደል? የሆነ ቡድን ሳይኮሎጂስት በጣም በተለየ መልኩ ከታወቀ ስሙ ከተጠራ እንደሚታወቀው ከፉትቦል ጀርባ ያለው ብዙ ስማቸው ሲጠራ እንመለከት። ግን የተለየ አውትስታንዲንግ የሆነ ስራ ሲሰሩ ግን ራሳቸው ፕሮሚነንት ይሆናሉ። በምን በዚህ ከጀርባ ባለው ስራ ሌሎች በዚህ ቦታ ላይ በማይታወቁበት ማለት ነው አይደል? ለምሳሌ ኤዱ ጋስፐርን ብንመለከት ኤዱ ጋስፐር ስፖርቲንግ ዳይሬክተር ሆኖ በእርግጥ ተጫዋች በነበረበትም ሰዓት ላይ የሚታወቅ ተጫዋች ነው። ግን ስፖርቲንግ ዳይሬክተር ሆኖ ራሱ የስፖርቲንግ ዳይሬክቲንግ ስራው ይነሳለታል ወይ ደግሞ ስሙ ይጠራል። እንደ ኤዱ ነው በቃ ምናምን ይባላል። የኤዱ እንደዚህ የኤዱ እንደዛ ምናምን እየተባለ እንዲሁም ይነሳል። በዛ ደረጃ ነው ተጽዕኖ አለ። ቢግሪስቴንንም ከተመለከትን ተጽዕኖ ከዛ ጋር በተያያዘ ነውና አንዳንድ ጊዜ ስፖትላይት ውስጥ የሚገቡት አካላት በተለይ በእግር ኳሱ ላይ ከተመለከትን ተጫዋች ወይ አሰልጣኝ ነው ብዙ ጊዜ አይደለ? ከዛ ውጪ ወይ ደግሞ ባለሀብቶች እንጂ ይሄ ምናልባት ጥቃቅን የሚመስሉት ግን አንድ ቡድን እንዲያሸንፍም እንዲሸነፍም ዲሳይድ ማድረግ የሚችሉ ሁኔታዎች ላይ ያሉ አሰልጣኞች ግን ብዙ ጊዜ ስማቸው ሲጠራ ሲነሱ ምናምን ነገር አንመለከትም አይደለ? ምክንያቱም ስራቸው ከጀርባ ነው። ስራቸው ከጀርባ ስለሆነ ወደፊት ወጥተው አይናገሩም። ማንም ስለነሱ ትኩረት አይሰጥም። ግን ምን ያህል ቢሰራ ነው ኒኮላ ጆቨር በዚህ ደረጃ የቆመ ኳስ አሰልጣኝ ተብሎ ሊነሳ ይቻላል? ስለዚህ አርሰናል ሊሆን ይችላል ሜቢ ክሬዲቱን የሚወስደው በእንግሊዝ ፕሪሚየር ሊግ የቆመ ኳስ ላይ በዚህ ደረጃ ፍላጎት ማሳየት አይደል? እንዲሁም ተመልክተን ነበር አይደል? ኤቨርተን ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ ላይ ራሱ
ቅጣት ምት እንትን ኮርና በተሰጠ ቁጥር ተጫዋቾች የሚሄዱበት ቦታ ራሳቸውን የሚያስገኙበት ያ ትርምስ፣ ያ መተፋፈግ፣ ያ ጉሽሚያ፣ ያ ጉልበትን መጠቀም ምናምን ያንን ቆሞ ኳስ ለመጠቀም ነው አይደል? ላለማባከን ነው። ኦብቪየስሊ እኮ እንደዚህ አይነት እኮ አጋጣሚዎች እኮ ሲሰጡ በነገራችን ላይ ያውርን እንዲጠቀምበት ነው። ከቻለ እንዲያገባው ነው፣ ካልቻለ እንዲያገባ የሚያደርግለትን አይነት አጫወት እንዲጫወት ነው። ለምን እዛ ጋር ፋውል ተሰርቷል፣ እዛ ጋር የማይገባ ኳስ ወጥቷል ማለት በተጫዋች በራሱ ተጫዋች ሳይሆን በተቃራኒ ተጫዋች ተነክቶ ወጥቷል ኳሱ። ሶ እነዚህ ነገሮች ዝም ብሎ እንዲሞከር ብቻ አይደለም። ቅጣት ምት እኮ ሲሰጥ ለአንድ ተጫዋች በተለይ አሁን ለምሳሌ ፔናልቲ በሚሰጥበት ሰዓት ላይ ፔናልቲ ለአንድ ቡድን ሲሰጥ ያን ፔናልቲ እንዲያስቆጥረው ነው አይደል እንጂ እንዲሞክረው አይደለም። ለምን ጥፋት ተሰርቶበታል፣ እዛ ጋር አንፌር የሆነ ሲቹዌሽን ውስጥ ገብቷል። ስለዚህ ፌር ለማድረግ ያኛው ቡድን መቀጣት አለበት፣ ይሄኛው ደግሞ ኮምፐንሴት መደረግ አለበት። ስለዚህ ኮምፐንሴት የሚያደርጉበትን መንገድ ካልተጠቀመ ግን ችግሩ ከራሱ ነው። ለምን እንዲጠቀም ነው የተሰጠው። ስለዚህ የቆመ ኳስም እንደዛው ነው። አርሰናልም ያን ነገር ነው እያደረገ የሚገኘው። ግን ደግሞ ትልቁ የሚነሳው ነገርና እንደ አንድ ኮንሰርን የሚወራው ነገር አርሰናል ያሁላ ገንዘብ የማጥቃት ክፍሉ ላይ አፍስሶ እንደዚሁም ደግሞ ልምድም ደግሞ ከጨመርን ለምሳሌ ማርቲኔሊም ከተመለከተን ቡካዮ ሳካንም ከተመለከተን እዛ የነበሩ ተጫዋቾች ናቸው። የማጥቃት ክፍሉን በዚህ ደረጃ አጠናክሮ ግን ደግሞ ጎል እያገኘ ያለው ኮንስታንትሊ ጎል እያስቆጠረ ያለው በቆሙ ኳሶች መሆኑ ቀጣይ ጨዋታዎች ላይ ጥያቄ እንዲፈጠርበት ያደርጋል። ዋቲፍ ይሄ የቆመ ኳስ ካልተቆጠረ አርሰናል ጎል አያስቆጥርም ማለት ነው? ካልሰራ አያስቆጥርም ማለት ነው? አጥቂዎቹ ክሬት አያደርጉም? ክሬት የተደረገን ኳስ ፊኒሽ አያደርጉም? ትልቅ ጥያቄን ያስነሳል። ምንም እንኳን ቀደም እንዳልኳችሁ ይሄን ጨዋታ አርሰናል ማሸነፉ የሊጉ ፉክክሩን ወደ አንድ ስቴፕ ከፍ ያደርግለታል። ስቲል ሲቲ ላይ ጫና መፍጠር ነው አይደል የሚፈለገው? ምን አይነት ጫና መፍጠር ነው? አሁንም አንድ ጨዋታ አለ፣ ግን ደግሞ መጀመሪያ ግን የነጥብ ልዩነቱ 5 መሆኑን ደጋግሞ ማስታወስ መቻል አለበት። ከዛ በኋላ ቀሪውን ጨዋታ ሲያደርግ ራሱ ምናልባት አመርቂ የሚባል ውጤት ላያስመዘግብ ይችላል። ግን ዞሮ ግን አርሰናል የራሱን ድርሻ የሚወጣው ጨዋታዎችን በተደጋጋሚ እያሸነፈ ከዛ በኋላ ወደ ዋንጫው እየተጠጋ መጨረሻ ጊዜ ዋንጫውን ሲያሳካ ነው። እስከዛ ድረስ ግን ጫናዎችን መፍጠር መቻል አለበት እያለ ብዙ ነገሮች ይቀጥላሉና የአርሰናል ሁኔታ በዚህ በአንድ በኩል ፕሬዝ የሚደረግ ብዙ ነገር አለው። ምክንያቱም ዋናው ማሸነፍ ነው፣ ቢቸገርም ባይቸገርም ዋናው ማሸነፍ ነው። ሶ አሸንፏል። የሊጉን መሪነቱን ደግሞ አጠናክሮ ቀጥሏል። ለኮንፊደንሳቸውም ወደ ማሸነፍ ሞመንተም ለማምጣት ተጫዋቾቹ አሪፍ አጋጣሚ ሆኖላቸዋል ተብሎ ይታሰባል። ግን ከቆመ ኳስ ብቻ ግን ጎል ማግኘታቸው እንደ ትልቅ ኮንሰርን እየተነሳ ይሄን ነገር ማስተካከል አለባቸው ብለው ሰዎች እንዲወቅሱ እንዲያነሱና ማሳሰቢያ እንዲያስቀምጡ ያደረገ ጨዋታ ነው ማለት ይቻላል። ምክንያቱም የተቆጠሩት ሁለቱም ጎሎች ለአርሰናል የተቆጠሩት ሁለቱም ጎሎች የተገኙት ከቆመ ኳስ ነው፣ ለዛውም ከኮርነር ኪክ ማለት ነው። ኢቨን የቼልሲም ጎል የተገኘችው ከኮርነር ኪክ ነው። ዊች ሲንጋፔ የራሱ ጎልን ያስቆጠረውና በሁለቱም ኢንድ ጎሎችን ያስቆጠሩት ተጫዋቾች የአርሰናል ተጫዋቾች ናቸውና በዚህ መልኩ እንግዲህ ይህን ጨዋታ አሸንፏል። ምናልባት ዲፋይን የሚያደርግ አይነት ሁኔታ ነው ብዬ አስባለሁ። ስለ ቆመ ኳስ ካወራን አጠቃላይ የአርሰናልን ዶሚናንስ የማሸነፍ ሚስጥር ከተመለከትን የቆመ ኳስ አጠቃቀማቸው እንደሆነ ይታወቃል። የእናንተ ሀሳብ ደግሞ ምንድን ነው? ይሄ የቆመ ኳስ መቀጠል አለበት ወይንስ ይሄን ነገር ገታ አድርጎ አጥቂዎቹ ክሬት ማድረግ ጎል ማስቆጠር መቻል አለባቸው የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ